ልጅ ነገር በጣም ከባድ ነው። በጣም እናትየውን ላየ አባትየውን ላየ ልጅ ኦልሬዲ አርፏል። የምትችሉ ከሆነ እናትየውን አግዟት፣ እርዷት። ደሃ ናት። ጎመን ተሸክማ አባትየው ጥገና ሰርቶ ነው ያሳደገው ልጁን። የመስቀል ለታ ነው የተወሰደባት። ዛሬ በአራተኛ ቀኑ ወደ 8 ሰዓት አካባቢ ወንዝ ዳር ተገሎ ተገኘው። እናትየዋ ካስፈለገቻችሁ አሁን እጄ ላይ ብላ ያሳያችኋለሁ ከፈለጋችሁ። 4 ሰዓት ላይ ነው የጠፋው። ማሊያ ቁምጣ ነው ያደረገው። ለጠላጫ መርጓል። 4 ሰዓት እንዲወጣ አልተመለሰም። መቼ 4 ሰዓት? ቅዳሜ 4 ሰዓት ላይ። አው እኮ ከግቢ ውጪ እየተጫወተ ነበር። 4 ሰዓት ላይ ከኔ ጋር ነበረ። ከኔ ተለጥሎኝ ነው የጠፋው። ቆይ ወረዳ 4 ቆይ መጀመሪያ እባካችሁ በህፃን ልጅ አምላክ ይዣችኋለሁ። ይሄንን ቪዲዮ ሁላችሁም ሼር፣ ዲዩት፣ ሪፖስት በማድረግ ይሄ ህፃን እንዲገኝ እርዱን እባካችሁ። በፎቶ ላይ እሺ እንትን ገንዘብ ተጠይቀው ነበር። አዎ ተጠይቀው 50 ሺህ ብር እንድታስገባ ነበረ። ጠዋት 50 ሺህ ብሩን ከተቀበለ በኋላ ነው ወስደ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች ሰላም እንዴት ናችሁልኝ? ቤተሰብ እጅግ በጣም የሚያሳዝን ዜና። ይች ምስሉ ላይ የምታዩት እናት ዛሬ ጧት ሀቢባ ቤት መጣ የ7 ዓመት ልጅ ቅዳሜ ጧት የመስቀል ለታ ጠፋኝ ብላ ስታለቅስ ሰምተናል። የዚችን እናት ድምጽ በመሆን ልጇ እንዲገኝላት ቪዲዮዋን ሼር ስናረግና ደግሞ መልካም ነገር ስንጠብቅ ነበር። እጅግ በጣም የሚያሳዝነው ዜና ልጇ ህይወቱ አልፎ ወንዝ ዳር እንደተጣለና ወንዝ ዳር እንደተገኘ ተሰምቷል። እጅግ በጣም ያሳዝናለን። ካሁንም በፊት ብዙ እናቶች ሲያለቅሱና ብዙ እናቶች እንባቸውን ሲያፈሱ አይተናለን። ሁልጊዜም አዲሳችን ነው የሚሆነው። ነገር ግን ይች እናት ትላንትናም ዛሬም ልጇን ስትፈልግ ነበረ። በአጋጣሚ ከጧቱ 2 ሰዓት አካባቢ ይመስለኛለን እናት 50 ሺህ ብር አስገቢና ልጅሽን እንለቅልሻል ተብላ 50 ሺህ ብር አስገብታ በዛው መስመር ላይ በዛው መንገድ ቤተሰብ በሚፈልግበት ትላንትናና ትላንት ወዳ ሲሄዱ ሲፈልጉበት በነበረ ቦታ አባት ከስራ ውሎ ሲመለስ የልጁን አስክሬን አግኝቶ በጣም በድንጋጤ ተደናግጦ ልጁ ዛሬ እንደሞተ ታውቋለን። እንግዲህ ልጁ ቅዳሜ ይወጣ ነበረ። ልጇ እንደሚመለስላት ተነግሯት ልጅሽ እንዲመለስልሽ ከፈለግሽ 50 ሺህ ብር አስገቢ ተብላ ወላጅ እናት 50 ሺህ ብር በዛም በዚህም ለምና ልጇን ለማትረፍ ብላ 50 ሺህ ብሩን ባስገባይበት በዛችሁም ሰዓት የልጇ ህይወት አልፎ ወንዝ ዳር ተጥሎ ተገኝቷል። እጅግ በጣም ያሳዝናለን። እናት እንደሰማችኋት ጎመን ቸርችራ አባትም ይቀን ስራ ሰርቶ የ7 ዓመት ልጁን ሲያሳድግ በጉልበቱ እየሰራ ነበር ያሳደገው። ነገር ግን ልጃቸውን ምን አይነት አውሬ እንደበላባቸው ሳያውቁ እስከ ቅዳሜ ዕለት ከወጣበት ሰዓት ጀምሮ አባት ሲፈልግ እናት ስትፈልግ ስታስፈልግ አጣው ነበረ። ዛሬ ግን ከሀቢባ ቤት መጣ የልጇን አጠፋፍና የጠፋበትን ሰዓት ተናግራ ልጇን እንዲገኝላት ድምጽ እንድንሆናት እንደዚሁም ሁላችንም ቪዲዮ እንድንሰራላት እባካችሁ ብላ ለምና ነበረ። በአጋጣሚ ከምሽቱ 8 ሰዓት አካባቢ ይመስለኛል በአረብ ሀገር ላይ የልጁ ህይወት አልፎ ወደ ሀቢባ ቤት መጥቶ ተናግረዋለን። ልጁ ህይወቱ እንዳለፈና ይች እናት እንድንረዳት ሲሉ ተናግረዋል። እኔ በዚህ አጋጣሚ መናገር መፈልገው ይሄ ነገር ለኛ አዲሳችን አይደለም። ሶሻል ሚዲያ ላይ ብዙን ሰዓት እናቶች ሲያለቅሱ እናቶች ሲያነቡ አይተናለንና ለእንደዚህ አይነት እናቶች እኔ ማለት የምፈልገው ልክ ሸቀጣ ሸቀጥሽን ተሸክመሽ በወገብሽ እንደምትወጩ ልጅሽንም በጥርስሽ አንጠልጥለሽ መውጣት አለብሽ። በአሁኑ ሰዓት ልጃችሁን ወልዳችሁ በየቦታው አስቀምጬ እሄዳለሁ የምትሉበት ሰዓት አይደለም። ልጅ እንደፈለገ ወጥቶ የሚጫወትበት ሰዓት ላይ አይደለም። እጅግ በጣም ያሳዝናል። አይደለም ቀርቶ የሰው ልጅ እንስሳ መምታት በጣም የሚያሳፍርና የሚያሳዝንበት ጊዜ ላይ ደርሰናለን። እኔ ምን እንደምል አላቅም። በእውነት ይቺ ደሃ ምስኪን እናት ልጇን ለማሳደግ ጎመን ሸጣ ጎመን ተሸክማ በዚህ ክረምት በዚህ ጭቃ ሰዓት ጎመን ተሸክማ ልጇን እያሳደገች ነገር ግን ከጥርሷ ፈልቅቀው
የ7 ዓመት ልጇን ቀምተዋታለን። እጅግ በጣም ያሳዝናል። ሆኖም ልጆቻችሁን እየወለዳችሁ በየስርፋው ጥላችሁ የምትሄዱ እናቶች ከማልቀሳችሁ በፊት ልጅ በጎረቤት እንደዚህ ሆነች፣ በአባት እንደዚህ ሆነች፣ በእንደዚህ ሆነች ብሎ ብዙ ሰዓት ተደፍረው ህይወታቸው አለፈ። ገና ህፃን ልጆች 3 4 ዓመት ልጆች እንደዚሁም ደግሞ ህፃን ልጆች በየደጃፉ እየተገደሉ ጠፉብን ልጆቻችን ብለው ልጆቻቸውን ሲያስፈላልጉ የልጆቻቸውን አስክሬን ያገኙ ብዙ እናቶች አሉ። ይች ብቻ አይደለችም። ግን ዛሬ አዲሳችን ነው እና እናት ሆናችሁ ወላጅ አባት ሆናችሁ ልጆቻችሁን ጥላችሁ የምትወጡ ከማልቀሳችሁ በፊት እንደዚህ አይነት ችግር ደርሶባችሁ እሪ ከማለታችሁ በፊት ልጆቻችሁን ልትይዙ ይገባል። ልጆቻችሁ ላይ የሚደርሰውን ችግር ልትቀርፉላቸው ከአላህ በታይ እናንተ ናችሁ ስበብ ልትሆኑላቸው የሚገባው። በአሁኑ ሰዓት ሰው እንደ ሰው ሳይሆን የሚያስበው እንደ እንስሳ ከእንስሳ የወረደ ሰው ሆነናልና በጣም እጅግ በጣም ልብ ይሰብራል። ይች እናት ጧት ገብታ በጣም ተሰቀቀ ሀቢባ ቤት ለመናገር በጣም ቅስሟ ተሰብሮ ልጄን አፈላልጉልኝ እርዱኝ እባካችሁ ስትል ነበረ። ዛሬ ግን ይችናት ልጇ እንደሞተና መንገድ ላይ ተጥሎት እንግዲህ ትላንት ወዳ ሲፈለግበት የነበረ ወንዝ ዳር ላይ ነው። ወንዙ በዛ አካባቢ ሰው የሚራመድበትና ሰው የሚሄድበት እንደዚሁም ጅብ የሚወጣ የሚገባበት ቦታ ላይ ነበር። ትላንት ወዳ ልጁ ሞቶ ቢሆን ጅብ ይበላው ነበረ። ነገር ግን ልጁ የሞተው ከሰዓት በኋላ ተገሎ ነው የተጣለው ነው የተባለው። እንግዲህ ያን 50 ሺህ ብር ካስገባችለት በኋላ ነው ያን 50 ሺህ ብር ተቀብለው እውነት ይህ 50 ሺህ ብር ምንድነው የሚሰራው? በአሁኑ ሰዓት እኔ አላቅም። አይደለም የሰውን ህይወት አጥፍተውበት አይደለም ፈጣሪ የማይፈቅደውን የህፃንን ልጅ ህይወት ቀጽፈው በሐላል እንኳን ተሰርቶ ተገንቶ ይቺ 50 ሺህ ብር ምን ያህል ጊዜ ሊያስቀምጠውና ምንስ ሊሰራበት ነው? ምንስ ቢያረገው ነው ይሄን ህፃን እንደዚህ ያረጋችሁ ህፃናትን እየበላችሁ የምትተፉ ሰዎች? እውነት እናንተ ከሰው ነው የተፈጠራችሁት? እውነት ህፃኑን ልጅ ገላችሁ ስትሉት ምን ተሰማችሁ? ምንስ ደስታ አገኛችሁበት? እኔ በጣም ያዘንኩት። ግን ማዘን ዛሬ ብቻ አይደለም ሁልጊዜም ነው የምናዝነው። በእናቶች ሁልጊዜም እናዝናለን። እናቶች ብዙን ሰዓት ሲያለቅሱ እናለቅሳለን። ታዲያ ለምንድነው ከዚህ ማንማራ? አዎ እናት ሸቀጥ ተሸክማ አይሳካላትም። አይደለም ከተማ ላይ ገጠር ላይ እንኳን ልጅ ይዛችሁ ገበያ መሄድ አይመችም። ሆኖም ግን ጊዜው በጣም የከፋበት ሰዓት ነው። ድሮ እኮ ልጆቻቸውን ጥለው መንደር አስቀምጠው የመንደር እንጀራ በልተው ነበር የሚጠብቁን። ዛሬ ግን እንደዚህ አይነት የለም። ልጆቻችሁን አይደለም ቀርቶ እንደዚህ በመንደር ጥላችሁ አይደለም ይጫወቱልኝ ብላችሁ ይጫወቱም ከሆነ እዛው ቤታችሁ ዘግታችሁ ልጆቻችሁን አጫውቷችሁ። እኔ በጣም ይዝችን እናት ማለት ስትናገር ጧት እንደዚህ ቅስሟ ስብር ብሎ በቃ ልጅን የሚያክል ነገር ጠፍቷት የት እንደምትሄድ ተደናግሯት መታ ሶሻል ሚዲያ ላይ እባካችሁ እርዱኝ ሀቢባ ቤት አስገቡኝ ብላ ነው ሀቢባ ጋር የመጣችው። ሀቢባ ጋር መጣ ሀቢባ ቪዲዮውን ከመስራቷ በኋላ የልጁ መሞት ተሰማ እና ትላንት ወዳ ልጁ በሞተ ልጁ በተገደለ ዛሬ የልጅቱ 50 ሺህ ብር እንደገባለት ነው የልጁን ህይወት ያጠፉትና ልጆቻችሁን ጥላችሁ የምትወጡ እናቶች ይቅርባችሁ። አረብ ሀገር ላይ ረጅም ጊዜ ሰርታችሁ ልጆቻችሁን አረብ ሀገር ሆናችሁ ልካችሁ እናንተ አረብ ሀገር ልጆቻችሁ ኢትዮጵያ እባካችሁ ልጆቻችሁን ከመጥፎ ነገር ልትጠብቋቸውና ልትከላከሉላቸው የሚገባው እናንተ ናችሁ። ስለሰራን አይደለም የሚያልፍልን ፈጣሪ ስላገዘና ፈጣሪ ስለረዳን ነው። ፈጣሪ ከእንግዲህ በኋላ ያለውን ህይወታችሁን እሱ ይርዳችሁ። ለልጆቻችሁ ግን እናንተ ከበር የምትሆኗቸው ጠባቂ የምትሆኑት ከአላህ በታይ እናንተ ብቻ ናችሁና ልጅ ወልዳችሁ አረብ ሀገር ላይ የምትሰደዱ ልጅ ጥላችሁ ምንም ሰው ሳይኖራችሁ አስቀምጣችሁ ጥላችሁ የምትሄዱ እባካችሁ ልጆቻችሁን ከአይናችሁ አታርቋቸው። ለልጆቻችሁ ክፉ ነገር ደርሶ ከማዘናችሁ በፊት ልጆቻችሁን ከአይናችሁ አታርቋቸው። ይሄን ለማለት እወዳለሁ። ቤተሰብ አቃለሁ አይሞላም ያልፍልናል ብለን ነው ልጆቻችንን ጥለን ስደት የምንሄደው። ለዛም ታዲያ ካሁን በኋላ በቃኝ የልጄ ሀላፍትና አለብኝ የልጄን ሀላፍትና ልወጣ ልትሉ የሚገባና ወደ ሀገራችሁ ገብታችሁ ልጆቻችሁን በእጃችሁ ልታረጉ ይገባል። ማሮቼ ፍቅሮቼ በጣም ወዳችሁ ማከብራችሁ። ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። እንደዚሁም ሰብስክራይብ በተኗን እየነካችሁ ሰብስክራይብ አድርጉኝ።
አላህ መጥፎ ነገር ይጠብቀን፣ ወጥቶ ከመቅረት፣ በልጅ ሐዘን ከመጎዳት፣ በቤተሰብ ሐዘን ከመጎዳት አላህ ይጠብቀን። ክፉ መከራን አላህ ያርቅልን፣ አገራችንን ሰላም ያደርግልን። እጅግ በጣም ያሳዝናልን። አላህ Subhanahu Wa Ta'ala ኸይሩን ነገር ይምረጥልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።